በዛሬው የመለኛ ቪዲዮ ሁላችንም ያደግንበትን ቆንጆ ቁርስ በቤት ውስጥ እንዴት እንደምታዘጋጁ አሳያችኋለሁ። ከዚህ ምግብ በተጨማሪ ይህን የመሰለ ልዩ ሻይ በቤት ውስጥ እንዴት እንደምታፈሉ አሳያችኋለሁ። ለሰሞኑ ጉንፋንና ብርድ ልዩ አማራጭ እንደሚሆናችሁ እንገምታለን። የዚህ ምግብ ስም የምታውቁ ካላችሁ አስተያየት መጻፊያው ላይ ጻፉልን። የዛሬውን ቆንጆ ቁርስ ለማዘጋጀት ከምንጠቀማቸው ግብአቶች መካከል አንድ ኩባያ በሶ አንዱ ነው። ይህን በሶ ጨምሮ የተለያዩ የመለኛ ግብአቶችን ማዘዝ የምትፈልጉ የመለኛ ተከታታዮች የመለኛ ኢንስታግራም ገጽ ላይ መልእክት በመላክ ማዘዝ ትችላላችሁ። ከበሶ ሌላ 5 የሾርባ ማንኪያ የወይራ ዘይት እንጠቀማለን። ዛሬ የምታዘጋጁት ቁርስ ትንሽ ቃጠል እንዲያደርግና ልዩ ጣዕም እንዲኖረው 1 የሾርባ ማንኪያ በርበሬና 1 የሾርባ ማንኪያ ሚጥሚጣ እንጠቀማለን። ምግቡን ስታዘጋጁ ከሁለት አንዱ መተው ከፈለጋችሁ መተው ትችላላችሁ። ሚጥሚጣ የምትጠቀሙ ከሆነ ደግሞ የጨው ምጣኔያችሁ ላይ መጠንቀቅ ይኖርባችኋል። ሌላው የዛሬውን ቁርስ ስልስ ለማዘጋጀት ውሃ እንጠቀማለን። የምትጠቀሙት ውሃ ትንሽ ለብ ያለ ውሃ ቢሆን ይመረጣል። አሁን ሰፋ ያለ መጥበሻ ላይ ያዘጋጃችሁትን 1 ኩባያ ውሃ ትጨምሩና እስኪፈላ ድረስ ትጠብቁታላችሁ። ትንሽ መፍላት ሲጀምር ያዘጋጃችሁትን ጨው ከላይ ትጨምሩና በደንብ እስኪዋሃድ ድረስ ታማስሉታላችሁ። የጨመራችሁት ጨው በደንብ ከሟሟላችሁ በኋላ 2 የሾርባ ማንኪያ የወይራ ዘይታችሁን ከላይ ትጨምራላችሁ። በቤት ውስጥ የወይራ ዘይት ከሌላችሁ የተነጠረ ለጋ ቂቤ እዚህ ጋር መጠቀም ትችላላችሁ። ይህን ምግብ በጾም ወቅት የምታዘጋጁት ከሆነ ደግሞ ማንኛውም የምግብ ዘይት ሳታበዙ በስሱ መጠቀም ትችላላችሁ። አሁን የተጠቀምኩትን የመለኛ ለጋ ቂቤ ጨምሮ የዛሬውን ምግብ ለማዘጋጀት የምንጠቀምበትን እያንዳንዱን ግብአት ሀገር ውስጥና ከሀገር ውጭ ሆናችሁ ሀገር ውስጥ ላለ ወዳጅ ዘመዶቻችሁ ማዘዝ ከፈለጋችሁ የመለኛ ኢንስታግራም ገጽ ላይ መልእክት በመላክ ማዘዝ ትችላላችሁ። አሁን የወይራ ዘይቱን ከላይ ጨምራችሁ በደንብ ከተንተከተከላችሁ በኋላ ያዘጋጃችሁትን በርበሬ ከላይ ትነሰንሳላችሁ። እዚህ ጋር በርበሬው መጓገል ስለሌለበት ዙሪያውን ዘርዘር አድርጋችሁ ብትጨምሩት እመክራችኋለሁ። ሚጥሚጣውንም ልክ እንደ በርበሬው ዙሪያውን ትነሰንሳላችሁ። የምታዘጋጁት ምግብ በጣም የማቃጠል ይዘት እንዳይኖረው ከፈለጋችሁ የሚጥሚጣውን መጠን መቀነስ ይኖርባችኋል። በተጨማሪ የመለኛ ሚጥሚጣ መጠነኛ ጨው በውስጡ ስለሚገኝ ቀደም የጨመራችሁትን ጨውና እዚህ ጋር የምትጨምሩትን የሚጥሚጣ መጠን ማመጣጠን ይኖርባችኋል። አሁን የምድጃችሁን የሙቀት መጠን መካከለኛ ላይ ታደርጉትና የጨመራችሁት በርበሬ እስኪበስል ድረስ ታንተከትኩታላችሁ። በርበሬውን ጨምራችሁ ቢያንስ ለ3 ደቂቃ ያህል እያማሰላችሁ ካበሰላችሁት በኋላ ያዘጋጃችሁትን የመለኛ በሶ ከላይ ትነሰንሳላችሁ። እዚህ ጋር በሶን ከመጨመራችሁ በፊት የምድጃችሁን የሙቀት መጠን በደንብ ትቀንሱታላችሁ። በመቀጠል ቁሌቱ እስኪሸፈን ድረስ የበሶውን ዱቄት በተን እያደረጋችሁ ትጨምራላችሁ። እዚህ ጋር አንዴ ዱቄት አብዝታችሁ ከምትታገሉት ይልቅ ትንሽ ትንሽ ዱቄት እየጨመራችሁ ታማስሉትና በኋላ ላይ ካነሰው ተጨማሪ ዱቄት እያደረጋችሁ መፈርፈር ትችላላችሁ። ያዘጋጃችሁትን የበሶ ዱቄት ባሳየኋችሁ መሰረት ቁሌቱ ላይ ዙሪያውን ከጨመራችሁ በኋላ ሰፋ ያለ ማማሲያ በመጠቀም ልክ ምስሉ ላይ በምትመለከቱት መሰረት ታማስሉታላችሁ። ዱቄቱ ቶሎ እንዳይቦካባችሁ የምድጃችሁን የሙቀት መጠን ዝቅተኛ ላይ ማድረግ እንዳዘነጉ። የምድጃችሁ የሙቀት መጠን በጣም ከፍተኛ ላይ ከሆነ ዱቄቱን ሊያሳርርባችሁና እንደ ቂጣ ሊጋግርባችሁ ይችላል። ስለዚህ እጃችሁን ፈጠን ፈጠን በማድረግ ሰፋ ያለ ማማሲያ ወይም የብረት ማንኪያ በመጠቀም እየዳመጣችሁ መልሳችሁ እየበተናችሁ ደግሞ ትፈረፍሩታላችሁ። እዚህ ጋር ዱቄት አንሶት በጣም ከቦካባችሁ ተጨማሪ ዱቄት ከላይ እየነሰነሳችሁ መፈርፈር ትችላላችሁ። ዱቄት በስቶበት ደግሞ በጣም ከደረቀባችሁ ተጨማሪ የወይራ ዘይት ወይም ቂቤ እየጨመራችሁ ማላላት ትችላላችሁ። የበሶ ዱቄቱን ጨምራችሁ ለተወሰነ ደቂቃ እያፈረፈራችሁ ከጠበሳችሁት በኋላ ይህንን ይመስላል። አሁን ተጨማሪ የወይራ ዘይት ከላይ ታደርጉበታላችሁ። ይህም ፍርፍሩ ለስለስ እንዲል ያግዘዋል። ተጨማሪ የወይራ ዘይቱን ከላይ ከጨመራችሁ በኋላ ምስሉ ላይ በምትመለከቱት መሰረት የምድጃችሁ የሙቀት መጠን እዛው ዝቅተኛ ላይ እንዳለ ትፈረፍሩትና ታወርዱታላችሁ።
አሁን ቁርሳችን ዝግጁ ሆኗል። ሻዩን ደግሞ እንዴት እንደምታፈሉ ላሳያችሁ። ሻዩን ለማፍላት ልክ ምስሉ ላይ በምትመለከቱት መሰረት 2 ሎሚ በስላሽ ትከትፋላችሁ። የምትጨምቁትን ሎሚ ደግሞ ለብቻው ታስቀራላችሁ። ዝንጅብል በደንብ ትልጡና አጥባችሁ ልክ ምስሉ ላይ በምትመለከቱት መሰረት በቀጫጭኑ ከከተፋችሁት በኋላ ቢላውን ገልብጣችሁ ትጨቀጭቁታላችሁ። በዚህ መልኩ ስጨቀጭቁት ዝንጅብሉ የበለጠ ቃናና ጣዕሙን ይለቅላችኋል። በቢላ መጨቅጨቅ ከፈራችሁ ከዚህ በፊት ባሳየዋችሁ ሙቀጫና ዘነዘና መውቀጥ ትችላላችሁ። አሁን የሻይ ማፍያችሁ ውስጥ ያዘጋጃችሁትን ሎሚ ትጨምቃላችሁ። ዛሬ የምናፈላው ሻይ ለ4 ሰው ያህል የሚበቃ ነው። ነገር ግን እናንተ በዛ አርጋችሁ ማፍላት ከፈለጋችሁ የሎሚውንም የዝንጅብሉንም መጠን ከፍ ማድረግ ይኖርባችኋል። ሎሚውን ምስሉ ላይ በምትመለከቱት መሰረት ከጨመቃችሁ በኋላ ጨቅጨቃችሁ ያዘጋጃችሁትን ዝንጅብልና ስላሽ ከትፋችሁ ያዘጋጃችሁትን ሎሚ ከላይ ተጨምራላችሁ። በመቀጠል 700 ሚሊ ሊትር ውሃ ትጨምሩና ምድጃችሁ ላይ ጥዳችሁ በደንብ ታንተከትኩታላችሁ። እዚህ ጋር ተጨማሪ የተለያዩ የሻይ ግብአቶችን ጨምራችሁ ማፍላት ከፈለጋችሁ ማፍላት ትችላላችሁ። ሻዩን ምስሉ ላይ በምትመለከቱት መሰረት እስኪንተከተክ ካፈላችሁት በኋላ ታወርዳላችሁ። አሁን ያዘጋጃችሁትን የበሶ ፍርፍር ልክ ምስሉ ላይ በምትመለከቱት መሰረት አሳምራችሁ ታቀርባላችሁ። ይህ የበሶ ፍርፍር በትኩሱ መበላት ስላለበት እንዳዘጋጃችሁት ወዲያው ብትመገቡ ትመክራችኋለሁ። ይህን ምግብ ለልጆች የምትመግቧቸው ከሆነ ትንታ ሊኖረው ስለሚችል ሲመገቡ ከጎናቸው ብትሆኑ መክራችኋለሁ። አሁን ያዘጋጃችሁት የበሶ ፍርፍር ትንሽ የማቃጠል ይዘት እንዲኖረው ከላይ አረንጓዴ ቃሪያ ትነሰንሱበታላችሁ። የዛሬውን የመለኛ ቪዲዮ እዚህ ድረስ ተመችቷችሁ ከተከታተላችሁን የት አካባቢ ሆናችሁ እንደምትመለከቱን አስተያየት መጻፊያው ላይ ጻፉልን። አሁን አፍልታችሁ ያዘጋጃችሁትን ዝንጅብልና ሎሚ ማጥለያ ላይ ትንሽ የሻይ ቅጠል ታደርጉና የሻይ ማቅረቢያችሁ ላይ ትቀዱበታላችሁ። በጣም ወፍራም ሻይ የምትፈልጉ ከሆነ የሻይ ቅጠላችሁን መጠን ከፍ ማድረግ ይኖርባችኋል። እንደኔ መካከለኛ ጣዕም ያለው የምትፈልጉ ከሆነ ግማሽ የሾርባ ማንኪያ ሻይ በቂያችሁ ነው። እንግዲህ የበሶ ፍርፍር በዚህ መልኩ በቀላሉ በቤት ውስጥ ማዘጋጀት ትችላላችሁ። ሁላችሁም ሞክራችሁትም እንደምትወዱት ተስፋ እናደርጋለን። በመለኛ ገጽ ሌላ እንድናሳያችሁ የምትፈልጉት ማንኛውም የምግብ እንዲሁም የመጠጥ አይነት ካለ እንደተለመደው አስተያየት መጻፊያው ላይ ጻፉልን። የዛሬውን ቪዲዮ ስለተከታተላችሁ ከልብ እናመሰግናለን።